ሰላም አለይኩም ወረህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ ደህና ነኝ። ዛሬ እንግዲህ ጠንካራ ሴት ክፍል 2 ያልታየ ህመም በሚለው መጥቻለሁኝ። እንግዲህ ያልታየ ህመም ስንል ምን ይሰማናል? ህመም ስንል አእምሯችን ላይ ምን ይቀረጻል? ያልታየ ህመም ስንል ምን ይሰማል? አንዳንድ ሴቶች ያለቅሳሉ፣ አንዳንድ ሴቶች ይስቃሉ፣ አንዳንድ ሴቶች ጌታቸውን ይለምናሉ። አንዳንድ ሴቶች በቃ ሲናገሩ ይጮሃሉ ይባላል። በቃ የሴቶች ባህሪ በብዙ ነገር ይፈረጃል። ግን የሴት ያልታየ ህመም ማለት እውነታው እንዲህ ነው። ለብዙ ነገሮች የሚያደርጓት ሴት ብዙ ነገር ትሸከማለች። ያች ጠንካራዋ ሴት ያልታየ ህመም አላት። ብዙ ነገሮችን ትሸከማለች። ያው እንደ አኗኗራችን ቢለያይም እንኳን ብዙ ነገሮችን ተሸክማ ታልፋለች። ብዙ ሀሳብ ይኖራታል። የቤተሰብ ጫና ይኖራል። የቤተሰብ ኃላፊነት ይኖራል። ህልም ይኖራል። ልጅ ያስጨንቃል። እናት፣ አባት፣ ቤተሰብ ብዙ ነገር ትሸከማለች። ያ ያልታየ እንባ፣ ያ ያልታየ ህመም በብዙ ነገር ይፈረጃል እና እውነታው እንዲህ ነው። ስትደክም ትችላለች፣ ቻይ ናት ትባላለች። ዝም ስትል ደግሞ ጠንካራ ናት። ነገር ግን የማይታይ እንባ፣ ከዓይን የማይወጣ እንባ ከልብ ይፈሳል። አንዳንድ ጊዜ ህመሟን ሌሊት እንኳን በተኛችበት ቢሆንም ለሰው ማታማክረውን ህመም ለፈጣሪ ስትነግር ታድራለች። ነገር ግን ይህ እንባ ድካም አይደለም። አንዳንድ ጊዜ ከፈጣሪ ዘንድ ይሰማ ይሆናል። ሴት በዝምታዋ አትፈርጇት። ሴትን በዝምታዋ አትፈርጇት። ብዙ ህመም ይኖርባታል። በፈገግታዋም አትለኳትም። ሴት ልጅ በፈገግታዋም በዝምታዋም ልትለካ አትችልም። እና አንዳንድ ጊዜ ሴት ልጅ ከምታያትና ከምትፈርጃት በላይ ትሆናለች። አንቺ ጠንካራዋ ሴት አንዳንድ ጊዜ ህመምሽን መሸከም ጥሩ ሆኖ እያለ መናገርሽን እንደ ድክመት አትቁጠሪው። አንዳንድ ጊዜ መታገስ ብቻውን መፍትሄ አይሆንም ያለ መናገር። መናገር የመጀመሪያ የመፈወሻሽ መንገድ ሊሆን ይችላል። አንዳንድ ጊዜ ዝምታ ብቻውን መልስ ሊሆን አይችልም። እና አንቺ ሴት አንዳንድ ጊዜ ህመምሽን አትደብቂ፣ በግልጽ ለመናገር ሞክሪ። መናገር መፍትሄ ያመጣል። እና አንቺ ሴት የሚያማሽን ሰው አትናቂ፣ የሚያንቀጠቀጥሽን ነገር አትደብቂ። ይገባሻል? እና ይሄ ቪዲዮ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቀጣይ እንገናኝ። ይሄ ቪዲዮ ቀጣይነት ያለው ተከታታይ ቪዲዮ ነው። በሰላም እንገናኝ። ሰላማችሁ ይብዛልኝ።